ኦሮሞ ሆኜ ኦሮሞ የሚባል አምላክ የለኝም። መታረቅ የማይችሉ ሁለት መንበሮች ተቀምጠው ነው የማየው። የመንበረ ሰላም አባት ህወሓት ወያኔ። እቺ ቤተክርስቲያን የእግዚአብሔር ቤት እንጂ የሀብታም ቤት ነች። ዘፈን አድርገውታል መዝሙራችንን። ያላችሁት አባቶች ራሱ በስታችሁብናል። እነሱ ክሊፕ ሊለቁ ካህን ይዘው መጡ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ፣ ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁንም እመቤታችን ቅድስተ ቅዱሳን ድንግል ማርያም ትጠብቃችሁ። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራውዳችሁ። ታስረው ያሉ በጸበል ስፍራ፣ በሆስፒታል፣ በስደትና መከራ በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸው መረጃዎች ነው ይዤላችሁ መጣሁት። ከመረጃዎች መካከል ቅዱስ ሲኖዶስ ያልተመለከተው ሌላኛውን አጀንዳ ይዤላችሁ መጥቻለሁ። እሱን በተመለከተ ያስኩላችሁ መረጃ አለኝ። አብራችሁ ሁሉንም ሰሙታላችሁ። ሌላኛው መረጃዬ ደግሞ ከትግራይ የተሰማው አደገኛው መረጃን እሱንም አቀርብላችኋለሁ። እሱን በማስከተል ደግሞ የክርስቲያኖች የነጋዴዎች ማህበርን በተመለከተ ያስኩላችሁ ማህበር አለኝ። ከዛን ገዳማውያን በጥይት እየተገደሉ ነው። ይህን መረጃ የምነግራችሁ ዛሬ ነው። በጥይት እየተገደሉ ነው። ስለሱ የተያዝኩትን መረጃ አቀርብላችኋለሁ። ከዛም በማስከተል የተገደለ ወጣት ፎቶ ወጥቷል። የገደለው ማን ነው? እነማን ገደሉት? እንዴትስ ነው? እነዚህ ጉዳይ በተመለከተ የሚለው መረጃ አቀርብላችኋለሁ። ከዛ በማስከተል ከቤተ ክርስቲያን ስርዓትና ትውፊት ወይ ደግሞ አስተምሮና ስርዓት ውጪ የሆኑ የጥምቀት ስርዓቶችና የመዝሙር ስርዓቶችን እንዴት ታዩታላችሁ የሚል አንድ መስረጃ አቀርብላችኋለሁ። እዛም ማስከትዬ አባቶቻችን ሊገኙበት የማይገባቸው ስፍራ ተገኝተዋልና ስለሱ ጉዳይ የማቀርብላችሁ መረጃ ይኖረኛል። አላሙዲን ቢደፍረኝም ግድ አይሰጠኝም ያለችውንም ልጅ ይዤላችሁ መጥቻለሁ። ከዛም ያስኩላችሁን መረጃዎች አከታተላለሁ። በተለይ ፌዴራል ፖሊስ ሆነው ወንጀል ሲፈጽሙ በአደባባይ የተያዙትን የፌዴራል ፖሊስ ልብስን ለብሰው ወንጀል ሲፈጽሙ የተያዙትን በተመለከተ ፌዴራል ፖሊስ መረጃውን አጋርቶናል። ስለሱ መረጃ ማቀርብላችሁ ይሆናል። አራያ መካሻ ነኝ። ይህም የምትከታተሉት ቃለ ቀርን ሚዲያ ነው። ሰብስክራይብ፣ ላይክ ኤንድ ሼር አድርጉን። ከዛ በፊት ግን አንድ ማስታወቂያ ልንገራችሁ። አዲስ አበባ የታገደው መጽሐፍ ዋሽንግተን ዲሲ ላይ ሊመረቅ ነው። የመምህር ደረጀ ዘወይንዬ አሃዱ የግጥም መድብል መጽሐፍ ኢትዮጵያዊነትና ኦርቶዶክሳዊነትን ማዕከል ያደረገ መጽሐፍ አዲስ አበባ ታግዶ ነበር። ይህ መጽሐፍ ጥቅምት 16 ማለት ነው በዕለተ እሑድ ከምሽቱ 3 ሰዓት ጀምሮ በዋሽንግተን ዲሲ ይመረቃል። በላይቭ ፕሮግራም በአራያ ሚዲያ፣ በቃለ ቀርን ሚዲያ፣ በነጋሽ ሚዲያ፣ በመምህር ደረጀ ዘወይንዬ ሚዲያ እንዲሁም በዶክተር ሮዳስ ሚዲያ እና በሌሎች ሚዲያዎችም የሚቀርብ ይሆናል። እሱን እንድትከታተሉት ከማስታወቂያውና ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባለን። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን
ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም ኦርቶዶክስ ተዋሕዶ ትጽፋለች ታነባለችም። አሃዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመረታል። አባቶቻችን ብዕር ቀርጸው ቀለም በጥብጠው ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አደራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘውዬ ገቢውን ለደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ማሰሪያ የሚሆን አሃዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በ2 ፒኤም ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያዊ ኮከብ ሐዋርያ በአቡነ ሲኖዳ ስም ተጠርታችኋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአርያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለ ቀን ሚዲያ፣ በሌዛ ሚዲያና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ። አድራሻ 2601 ኤቨረስት ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018። በዕለቱ ፈዋሹ የአቡነ ሲኖዳ ጸበል ይታደላል። ከማስታወቂያዎች በኋላ ይህንን ነገር ላሳያችሁ ፈለኩ። ብዙ ጊዜ ለእናንተ ነግራችኋለሁ። በተለይ የእመጓ ቅዱስ ዑራኤልን በቤተክርስቲያን ጉዳይ በተመለከተ መሄድ ከጀመርኩ ጀምሮ በተደጋጋሚ ለእናንተ አቀርቤላችኋለሁ። አንድ ቦታ ያለ ምክንያት አትጠሩም፣ ያለ ፈውስም አትሄዱም፣ ሳትድኑም አትመለሱ። ምክንያቱም ማን ከፈቀደ? እግዚአብሔር ከፈቀደ። እግዚአብሔር እንዲፈቅድኛ ምን ማድረግ አለብን? የልባችንን መሻት መፈጸም አለብን። አንድ ሰው በውስጥ ቴክስት አደረገልኝ። ምን አለኝ መሰላችሁ? አራያ እዛ ቦታ ሄጄ ነው ንስሐ የምሰጠው ወይስ እዚህ ሆኜ ነው ንስሐ የምሰጠው አለኝ። ምን ልበላችሁ መሰላችሁ? ለሁላችሁ ይህን ቪዲዮ ስትከታተሉት የትኛውም ገዳም ስትሄዱ፣ የትኛውም ስፍራ ስትኖሩ ለንስሐ አባቶቻችሁ ንስሐ ስጡ። የትኛውም ቦታ ላይ ይሄ እዛ ቦታ ስትሄድ ንስሐ አባት ይጠብቀኝ ማለት አትችሉም። መጀመሪያውኑ ንስሐ አባት ሊኖራችሁ ይገባል። በየት? በምትኖሩበት ቤተክርስቲያን ባጠገባችሁ ባለችው ደብር ማለት ነው። ስለዚህ ንስሐ መስጠት የዕለት የዕለት ተግባራችሁ ነው። ቢያንስ አንድ ሰው ክርስቲያን ከሆነ በሳምንት ወይ በ15 ቀን ንስሐ የመስጠት ግዴታ አለበት። ውዴታ አይደለም፣ ግዴታ አለበት። ስለዚህ ንስሐ እንሰጣለን። የዋሸነውን፣ የተሳሳትነውን፣ ያጠፋነውን ሁሉ ንስሐ እንሰጣለንና ንስሐ ሰጥቶ መሄድ አዋጭ ነውና ስለዚህ በተመለከተ አንዱ ማስታወቂያ ላሳያችሁ። ሰሞኑን የምንሰራው ፕሮጀክት አለ። ጀምሬላችሁ ነበር አይደል? ይህን ማስታወቂያ ተከታተሉ። እኛ የተዋሕዶ ልጆች ትልቅ ታሪክ ልንሰራ ነው። ያውም ደግሞ ቅዱሱ ጽዋ በተሰወረበት ተራራ ቆጵሮስ ተራራ ላይ ነው የምንገኘው። ይህ ሁሉ የምትመለከቱት የአብነት ተማሪ ከቦኛለው ዛሬ የብርሃን አለቃ የሆነው ቅዱስ ዑራኤል ነገር ግን ቤቱና ደጁ መብራትና መንገድ ስለሌለው ይህን ጥያቄ ለእናንተ ሰተን በረከት ልናሳፍሳችሁ ነው። ስለዚህ በረከት መውሰድ የሚፈልግ የተዋሕዶ ልጅ ይህንን ቪዲዮ ሪፖስት ሼር እያደረገ ለመላው ዓለም ለሚገኝ ለኢትዮጵያውያንና ለኤርትራውያን እያዳረሰልኝ ለዚህ ለታላቅ ገዳም መብራትና መንገድ እናስገባለት። ይህንን ቪዲዮ አሁንም ኮፒ ሊንክ ሼር እያደረጋችሁ ለብዙዎች አዳርሱልኝ። እንዲሁም ደግሞ ጥቅምት 14 እና 15 በሁሉም ዩቲዩበሮችና ቲክቶከሮች በላይቭ እንገናኝ። ማንም እንዳይቀር። ቀጠሯችን ሁሉ ለእመጓ ዑራኤል ይሁንልን። ለእመጓ ቅዱስ ዑራኤል ገዳም ጥቅምት 14 እና ጥቅምት 15 በሁሉም ኦርቶዶክሳዊ ሚዲያ ቻናሎች የገቢ ማሰባሰብ ፕሮጀክት ጀምረናል። የጀመርነው ለቅዱስ ዑራኤል ገዳም ለ1195 ዓመተ ምህረት መብራት ገብቶለት የማያውቀውን ገዳም መብራት ልናስገባለት፣ መንገዱ ለምዕመናን እንዲመች፣ ሰዎች ለፈውስ ለድህነት ለምህረት እንዲሄዱ ለማድረግ እንዲመች፣ ቦታው ስፍራው ላይ ደግሞ የጸበልተኛ መቀመጫ እንዲዘጋጅ፣ በስፍራውም ልማት እንዲለማ፣ ቤተክርስቲያን የተጀመሩ ቤተክርስቲያኖች እንዲጠናቀቁ፣ ለስፍራው የሚገቡ ጉዳዮች በሙሉ እንዲሰሩ ሰፊ የገቢ ማሰባሰብ ፕሮጀክት ጀምረናል። ይህንንም የጀመርነው
እኔ አራያ መካሻና አስኔ እዚህ አዲስ አበባ መሆን ከገዳሟና ከሀገረ ስብከቱ ጋር በመነጋገር ይችን ጉዳይ ከመላ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ጋር በቀጥታ የላይቭ ፕሮግራም ገቢ ማሰባሰብ ጀምረናል። ገቢ የሚሰባሰበው ሀገር ውስጥም ከሀገር ውጭም ላላችሁ ወንድሞችና እህቶች ኦርቶዶክሳውያንና የኦርቶዶክስ ቤተክርስቲያን ምዕመናንን መደገፍ የምትፈልጉ የሌላ እምነት ተከታዮች ለሆናችሁ በሙሉ በኢትዮጵያም ከሀገር ውጭም ላላችሁ ኢትዮጵያውያን ኦርቶዶክሳውያን በሙሉ ጥሪ እያስተላለፍን ነው። ይህንን ጥሪ ቦታው ላይ በረከት እንድታገኙ በቦታው በስፍራው ላይ የቅዱስ ዑራኤል እመጓር ገዳሙ የቤተክርስቲያኗን አካውንት ቁጥር እንዲሁም በዜልና በውጭ በሚገኙ ንግድ ባንክ የአካውንት መጠኖች ትራንስፈር ማድረግ እንድትችሉ እሱን ሁሉ አመቻችተን በ14 እና በ15 እንጠብቃችኋለን። ይህን ፕሮግራም ጀምረናል። እኔ አንድ የሚዲያው አንድ አጋር ነኝና አዲስ አበባ ሆኜ አስተባብራለሁ። የማስተባብረው ይህን ፕሮግራም በምሰራበት ላይ እኔ ለእመጓ ቅዱስ ዑራኤል ገዳም በረከትና ረድኤት ለማግኘት በነፃ ማገለግለው ነው። ከደሞዜ ደግሞ አስራቴን አወጣለሁ። እናንተስ ምን ታደርጉልናላችሁ? ተስፋ አደርጋለሁ ይህንን ነገር ከልባችን እንደምናሳካው እግዚአብሔር እንደሚፈቅድልን ማለት ነው። ወደ ዋናው አጀንዳዎችን የምገባላችሁ እናንተም ተሳተፉ። 14 እና 15 በላይቭ ፕሮግራም ከምሽቱ 12 ሰዓት ጀምሮ እንገናኛለን። ብፁዕ አባታችን ትላንትና መግለጫቸውን እያየው ነበር። በሀገራችን የቤተ ክርስቲያን የሚዳፈሩ ሰዎች መቆም አለባቸው። አዎ መቆም አለባቸው። ስላድኑ የሚቀዱ ቅዱሳን ስላን የሚቀዱ ሰዎችም መቆም አለባቸው። ታቦታት ላይ የሚዘባበቱ ሰዎች መቆም አለባቸው። ትክክል፣ በጣም ተገቢ ነው። ይሄን መግለጫ ከብፁዓን ሊቃነ ጳጳሳት ጋር ሆኖ መግለጫ ወጣ። ዛሬ የምንገኘው የመጨረሻዋ ቀን ጥቅምት 13 ቀን ነው የምንገኘው። ዛሬ ጥቅምት 13 ማለት ትላንትና አንድ ሰነድ ወጣ። ይሄኛው የምታዩት ሰነድ የቅዱስ ሲኖዶስ ምልአተ ጉባኤ ሲከናወን የመነጋገሪያ አጀንዳ ከነበሩት መካከል ባለ 16 ነጥቦች አጀንዳዎች ወጡ። አንደኛው ብፁዕ ቅዱስ ፓትርያርክ የመክፈቻ ንግግር፣ 44ኛው አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤና የአቋም መግለጫ ማጽደቅን በተመለከተ፣ ሀገራዊ ሰላምን በተመለከተ፣ በትግራይ አህጉረ ስብከት ማዕከላዊ አስተዳደርን የተፈጠረውን ችግር በተመለከተ፣ አባት ይመደብልን በማለት የቀረበው ጥያቄ በተመለከተ፣ የምስራቅ ጎጃም ሀገረ ስብከትንና የብፁዕ አቡነ አትናቴዎስ ሊቀ ጳጳስ የቀረበው ጥያቄ በተመለከተ፣ የምዕራብ ወለጋና ሆሮ ጉዱሩ አህጉረ ስብከትን በተመለከተ፣ ገዳማት የአርሲ ሀገረ ስብከትና ካህናት ምዕመናን የቀረበው አቤቱታ በተመለከተ፣ የሸካና ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ልዑካን የቀረበውን ጥናት በተመለከተ፣ የአንድ ግለሰብ ተዘጋጅቶ ይሰራጭ ያለው ስለ ገድለ መጥምቀ መለኮታዊ ዮሐንስ በተመለከተ፣ የዩናይትድ ኪንግደም እና አካባቢ ቤተ ክርስቲያናት የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና ሀገረ ስብከት ሊቀ ጳጳስን በተመለከተ፣ ብፁዕ አቡነ መቃርዮስ ምዕራብ ካናዳ ላይ የቀረበ አጀንዳ በተመለከተ፣ ብፁዕ አቡነ አብርሃምና ኤድመንተንና አካባቢ በተመለከተ፣ ብፁዕ አቡነ ቀሌምንጦስ ሊቀ ጳጳስ የቀረበውን ጥያቄ በተመለከተ፣ በበዓላት አከባበርና በመንፈሳዊ አገልግሎት አፈጻጸም የሚታዩ ግድፈቶች በተመለከተ፣ የቋሚ ሲኖዶስ ምርጫ በተመለከተ ናቸው አጀንዳዎች። በጣም ፈጥኜ ነው ያቀርብኩላችሁ። እግዚአብሔር ቢሆን አጀንዳው ይሄ ነበር ወይ? የዚህ ህዝብ አጀንዳ፣ የዚህ ኦርቶዶክሳዊ ምዕመናን አጀንዳው ይሄ ነበር ወይ? እግዚአብሔር ቢሆን ኖሮ። ምክንያቱም መንፈስ ቅዱስ ሲኖር አጀንዳችን እግዚአብሔራዊ፣ አምላካዊ፣ መለኮታዊ እንደሆነ እናምናለን። እነዚህ 16 አጀንዳዎች ግን እግዚአብሔራዊ ነበር ወይ? እና ስንት አጀንዳ አለን እኛ? እግዚአብሔር ቢሆን አጀንዳው ይሄ ነው ወይ ብዬ አሰብኩ። መንፈስ ቅዱስ አጀንዳው ይሄ ነበር። ክርስቶስ አጀንዳው ይሄ ነበር። ብፁዓን አባቶቻችን ካቀረባችሁት 16 አጀንዳዎች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይና የቤተክርስቲያን አጀንዳችን ይሄ ነበር። የቤተክርስቲያን ስርዓተ ክብር ይሄ ነበር። ምንድነው እያሰባችሁ ያላችሁት? ምንድነው እያረጋችሁ ያላችሁት? እውነት የምትነጋገሩትና የምታወሩልን መግለጫው የተለያየ የሆነው ለዚህ ነው ወይ? የምንኖረው ሌላ፣ የምንሰራው ሌላ፣ የምንተገብረው ሌላ አልሆነም? ድሃ ተበደለ፣ ፍርድ ተጓደለ፣ ቤተክርስቲያን ተደገፈረበ፣ ሀገራችን ሰላም አጣች፣ መከበር አለበት፣ ቤተክርስቲያን መንግስት ምረፍ፣ የሚዋጉትን ምረፉ ብሎ ቆጣ ብሎ እንደ ቤተክርስቲያን አቋም ይዞ መናገር የዚህ ዘመን ስርዓት አልነበረም? የእግዚአብሔር ስርዓት አባትነት የሚጠይቀው ይሄን አልነበረም? ታዲያ አባትነቱ ምኑ ላይ ነው? የገዛ ልጆቻችሁ ቤት ውስጥ ሲራበሹ ያያችሁ ዝም ብላችሁ እናንተ ስለ ሀገረ ስብከት መመደብ፣ ስለ ሀገረ ስብከት ገንዘብ ብዙ እኮ አጀንዳችሁ ስለ ገንዘብና ስለ አዲስ ሊቃነ ጳጳሳት ስልጣን ሹመት ነው ዋናው አጀንዳችሁ።
ትልቁ አጀንዳችሁ እሱ ነው። ምን ያህል ምዕመን ቆረበ አይመለከታችሁም። ምን ያህል ምዕመን ስጋው ደሙ ተቀበለ አይመለከታችሁም። ምን ያህል ምዕመናን ንስሐ እየገቡ ነው አይመለከታችሁም። ንስሐ የሌላቸው ልጆች እንዴት ንስሐ ያዙ፣ ንስሐ አባት ያዙ አይመለከታችሁም። ወንጌል እንዴት እየተሰበከ ነው አይመለከታችሁም። ይህ አጀንዳ አይደለም። የክርስቶስ አጀንዳ መንፈሳዊነት መላበስ፣ ስጋው ደሙ መቀበል፣ መጠመቅ፣ ወደ ክርስትና መመለስ፣ እግዚአብሔርን ማምለክ ሆኖ ሳለ 16ቱም አጀንዳ ፍጹም ከእግዚአብሔር ውጭ የሆነ አጀንዳ ነው። ሀገርን ሰላም በተመለከተ ለመንግስት እናሳስባለን፣ ተታጣቂዎች እናሳስባለን የሚለው መግለጫ በቃ ይሄ ነው፣ አለፈ። ከዛ የዘለለ ነገር የለም። አትሄዱም፣ አትራመዱም፣ አንድ እርምጃ ራሱ መጥቶ ክርስቶስ ይስራው እያላችሁን ነው። ለዚህ ነው ግራ የገባን። ስንሰማችሁ ግራ ገባን፣ ተወዛገብን እላችኋለሁ። የምር ተወዛገብን እኛ። ምክንያቱም ከእናንተ ይህንን አንጠብቅ። እናንተ ለእኛ መሪዎቻችን ናችሁ፣ አባቶቻችን ናችሁ፣ ብፁዓን ናችሁ፣ ቅዱስ አባታችን ናችሁ፣ የምንመካባችሁ የምንኮራባችሁ ናችሁ። ነገር ግን ልጅ አባቱን አንዳንድም ቢሆን ይመክራል። ልጆቻችሁ ነን፣ ኃጢአተኛ በደለኞች ነን። ግን አጀንዳችሁ መንፈስ ቅዱስ እግዚአብሔር ያለበት ሆኖ አላየሁትም ለምሳሌ። ምክንያቱም ምን ያህል ምዕመን ስጋው ደግሞ እየተቀበለ ነው? ምን ያህል ወጣቶች ከክርስትና እየፈለሱ ነው፣ እየሄዱ ነው? ምን ያህሉስ እየመጣ ነው? የለም እናንተ ውስጥ አጀንዳ። በሃይማኖት በዓላት ወቅት ዋዜማ ላይ የሚደረጉ የሃይማኖት በዓል ዝግጅቶች፣ ዓመታዊ ክብረ በዓሎች ላይ የሚደረጉ የመንፈሳዊ ኩነቶች ይልቅ ዓለማዊ ኩነቶች የኦርቶዶክስን ባህል እምነትና ስርዓት እንደዋጧትና ወደ ባህልና ምናምን እንደገባ እያያችሁ ነው። አትዋጉም እናንተ። ክርስቶስ የሌለበት መንፈስ ቅዱስ የሌለበት አጀንዳ ሲሆን አጀንዳው ነው። አጀንዳው ከሆነ ግን ልጆቼን መልሱልኝ ነው እግዚአብሔር ያለው። ልጆቼን ሰብስቡልኝ ነው የእናንተ ጥያቄ። ልጆች ደግሞ እኛ ነን አለን። እኛ አብረናችሁ እንጮሃለን፣ እኛ አብረናችሁ ከፊት እንዘምታለን፣ እኛ አብረናችሁን አለንላችሁ። የታላችሁ እናንተ? ላሳያችሁ ይሄን ነገር። ይሄን መጽሐፍ አይታችሁታል? ይሄ መጽሐፍ ይሄን መንበር ታውቁታላችሁ? ይሄ መንበር እናንተ መንበር በጀመራችሁበት በርክበ ካህናት ጉባኤ ሰዓት ላይ እነሱም ጉባኤ ያካሄዱ መንበረ ሰላማ ይባላል። መቼም አታውቁትም ብዬ አይደለም፣ የሚከታተሉ ሌሎች ሰዎች እንዲያውቁት ፈልጌ ነው የምናገረው። ይሄ መንበረ ሰላማ ስብሰባ ተሰብስቧል ትላንትና ከትላንት ወዲያ። ይሄን መጽሐፍ መጽሔት አጽድቆታል። መጽሐፍ ይሄ የምታዩት ደግሞ የድምፀ ወያኔ ሙሉ ሚዲያው ላይ የዘገበው ዘገባ ነው። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ 2018 ዓ.ም ዓለም አቀፍ የጠቅላላ ጉባኤ ርዕሰ አድባራት ወደ ገዳማት አክሱም ጽዮን ለአራተኛ ጊዜ እየተካሄደ እንደሚገኝ ተገለጸ ይላል። በጉባኤውም ብፁዓን አበው ሊቃነ ጳጳሳት፣ ፈጸምቲ መንበረ ሰላማ ስራ አስፈጻሚ፣ የሁሉም ሀገረ ስብከቶች ስራ አስኪያጆችና ጥሪ የተደረገላቸው እንግዶች አህጉረ ሊቃውንት ቤተክርስቲያን በተገኙበት ጉባኤ እየተካሄደ መሆኑ ነው የተገለጸው። ሁሉንም የቤተክርስቲያን ሕግና መመሪያ የያዘ የትግራይ ኦርቶዶክሳዊት ቤተክርስቲያን ብሔረ ሕግ የተሰኘ መጽሐፍ ጥቅምት 7 ዓመተ ምህረት እየተካሄደ በሚገኘው ጉባኤ በጥቅምት 9 ተጠናቆ ተመርቋል። ይሄ መጽሐፍ ተመርቋል። ይሄ ድምፀ ወያኔ ዜናውን ከነዜናው ነው ያቀረብኩላችሁ፣ ከነ ማስረጃው ከነ መረጃው። ሌላ ነገር ልነግራችሁ ነው። የምንሰራው ለመንግስት ነው፣ የምንሰራው ለሰማያዊ መንግስት ነው። የምንሰራው ለብሔር ነው፣ የምንሰራው ለአምላክ ነው። የምናመልከው ብሔር ነው፣ የምናመልከው አምላክ ነው ያለን። ኦሮሞ ሆኜ ኦሮሞ የሚባል አምላክ የለኝም። አማራ ሆኜ አማራ የሚባል አምላክ የለኝም። አፋር ሆኜ አፋር የሚባል አምላክ የለኝም። ትግሬ ሆኜ ትግሬ የሚባል አምላክ የለኝም። ኩናማ ሆኜ ኩናማ የሚባል አምላክ የለኝም። እኔ አምላኬ እግዚአብሔር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታረቅ የማይችሉ ሁለት መንበሮች ተቀምጠው ነው የማየው። እዚህም ያለው ቤት የእግዚአብሔርን ጥያቄ የእግዚአብሔርን ልጆቹን የሚፈልግበት ጉጉት አይናገርም። ከቅዱስ ሲኖዶስ በላይ የሚጮሁት ማህበራዊ ሚዲያ ላይ ያሉት ወጣቶች ናቸው። ማህበራዊ ሚዲያ ላይ ያሉ ወንድሞች ናቸው። አጠገባችሁ ታች ያሉት የተደበቁ አባቶች ናቸው። እንዲህ መሪው ከመሪዎቹ በላይ ገዳማውያን መግለጫቸው ነው የሚበልጠው። ትግራይ ያሉ አባቶች
አጥፍቶም ይሆናል አላጠፉም ይሆናል የሚፈርደው ማን ነው እግዚአብሔር ነው አይደል ታዲያ መንበረ ሰላማ ብሎ ለይቶ አሁን የትግራይ ኦርቶዶክሳዊ ቤተክርስቲያን ብሎ ብሔረ ሕግ የሚል ለይተው አስቀምጦ ሲነጋገሩ የኛ መንበር ምንም አልሰማም እዚህ ትግራይ ላይ እዛው ሚዲያ ላይ የተሰጠው መግለጫ አላሰማችሁ እዛው ትግራይ ላይ የተሰማ አንድ ኢንተርቪው አላሰማችሁ ምን እንደሚል ነግራችኋል ናይ መንበረ ሰላማ አምላክ ክርስቶስ አይሆነ መንዳይ አምላክ ናይ መንበረ ሰላማ ህወሓት የመንበረ ሰላማ አባት ክርስቶስ አይደለም የመንበረ ሰላማ አባት ህወሓት ወያኔ ነው ይያለ ያው ቪዲዮ እኔ አይደለም ያለው ልድገምላችሁ ያው ስሙት ናይ መንበረ ሰላማ አምላክ ክርስቶስ አይሆነ መንዳይ አምላክ ናይ መንበረ ሰላማ ህወሓት እዩ ህወሓት እንታሉ ነብርያና ህወሓት እንደደለ አይነ እና ህወሓት የሚባል አምላክ ያለው መንበረ ሰላማ ብሔረ ሕግ የሚባል ደግሞ የቤተክርስቲያን ካህናትንና የብስራ አስኪያጆች በሚል ሰይሞ ደግሞ እየሄደ ነው እና የቅዱስ ሲኖዶስ ጉባኤ አጀንዳ ይሄ ብቻ መሆን ነበረበት የቅዱስ ሲኖዶስ ጉባኤስ ብቻ ለዚች ቀናት መጠናቀቅ ነበረበት እንደው አጀንዳው ሲሞ ነበረበት ፍትህ ተጓደለ ብሎ የሚጠይቅ አባት እንጣ ፍርድ ተጓደለ ብሎ የሚጠይቅ አባት እንጣ ደሃ ተበደለ ብሎ የሚጠይቅ አባት እንጣ ካህናት ተገደሉ ብሎ የሚያለቅስ አባት እንጣ ቤተክርስቲያን ተቃጠለች ብሎ የሚጠይቅ አባት እንጣ ይሄ እኮ ጉባኤው ይሄ ነው አጀንዳው የእግዚአብሔር ቤት ሲቃጠል ዝም ያለ የእግዚአብሔር መመን ሲገደል ዝም ያለ የእግዚአብሔር ስላሴ እኮ ነው አንድ ሰው የስላሴ ህንጻ እኮ ሲፈርስ ሲወድቅ ሲደህይ ሲፈናቀል ሲሞት ያየን ዝም ካለ የኛ ቅዱስ ሲኖዶስና ጉባኤ መባላችን ምን ነው ትርጉሙ ንገሩኝ እስኪ እውነት ንገሩኝ አባቶች ይሄንን ተመልከቱ ይሄንን ቪዲዮ ቢዝነስ ወይ ሰማይስ ተስራችን ምን ይላል በሚል የምናዘጋጀው ለረጅም ጊዜ የሚታወቀው ከተማችን ውስጥ የኮርስ የምክክርና የጸሎት መርሃ ግብራችን ይሄንን ስናደርግ ላለፉት 3 ሰዓታት ከ2500 በላይ ነጋዴዎችን ማሰልጠን ችለናል ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው 4 ማዕዘን የሆነ ህንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ
መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። ይሄ የምታዩት ቪዲዮ ከ2500 በላይ የፕሮቴስታንት እምነት ተከታይ ነጋዴዎችን ለነጋዴዎች ስልጠና እየሰጡ የፕሮቴስታንት ነጋዴዎች ማህበር ህብረት መስርተዋል። እናንተስ ምን እየሰራችሁ? ሙስሊሞቹም አላችሁ፣ ኦርቶዶክሱ አባቶቻችን ምን እያረጋችሁ? ልጆቻችሁ በንግድ እየተከለከሉ ነው። ከንግድ ጨዋታ እየወጡ ነው። ከመኖሪያ ቤታቸው እየተፈናቀሉ ነው። ድህነት እያጠቃቸው ነው። አይደለም ከተማ ገጠርም ጭምር ማለት። እኛ ምን እየሰራ ነው? ሌሎቹ እንዲህ እየሰሩ ነው። እኛስ ምን እየሰራን? እኛ አልተኛንም። የማሳያችሁ ለምክንያት ነው። ለምን መሰላችሁ? ይሄ የምታዩት ጥይት ኦሞ ብሔር ብፁዓን አቡነ ዜና ማርቆስ ወአባ ጊዮርጊስ ዘጋስጫ አንድነት ገዳም አባቶች በጥይት የተመቱበት ጥይት ነው። ይሄ የምታዩት ጥይት ይሄው የተመቱት ሆስፒታል እየታከሙ ያሉት ኛንጋቶም ወረዳ አርብቶ ዳሰነች ድንበር በመዝለቅ የገዳም አባቶችን በጥይት መጥተዋል። ይህ ወንጀል የተፈጸመው ከብቶችን ለመስረቅ ነው። ጥቃቱን ያደረሱት 3 አርብቶ አደር 3 ከብቶችን ዘርፏል፣ 2ቱን ገሏል። በመጨረሻም ከቀናት በኋላ የወረዳው አስተዳደር አማካኝነት ከብቶቹ ተመልሰዋል። ወንጀለኛው ግን አልተያዘም። በወረዳው አስተዳደር ከብቶቹ ተመልሰዋል። መነኮሳትን ተኩሰው የገደሉና የመቱ ግን በሆስፒታል የሚገኙትን አባቶች ግን የሚመለከት የለም። ወንጀለኛ መያዝ ችግር የለበትም፣ ደካማ ነን በዚህ ከሰው ነፍስ እንስሳ ከብቶች በልጠው ማለት። ስለዚህ ቅዱስ ሲኖዶስ አይመለከተውም ይህ ጉዳይ። የተጎዱ አባቶች ሕክምና ከፍተኛ ወጪ ነው እየወጣ ያለው። ማንም ይመልሰው? ማንም። ቅዱስ ሲኖዶስ ያገባል? አያገባው። የሞቱ 2 ላሞች በምትካቸው ገዝተው በአካል ገዳሙ ድረስ በመሄድ ለገዳማውያን ሄደው መልሰው ሰጥተዋል። ለሞቱ ገዳማውያንስ ማን መልስ ሰጠ? ማንም። የገደላቸውን የተኮሰው የተዘረፈው ከብትን እኮ ተቀበለው የመለሱበት ግለሰቦች አሉ። ከማን ተቀበሉት? አያችሁ ገዳማውያን አባቶች እንዴት እንደሚገደሉ። ከሰሜኑም፣ ከትግራዩም፣ ከአማራውም፣ ከአፋሩም፣ ከኦሮሚያውም ከምኑም ይገደላል። ይሁን አንጋቱ መጣላችሁ። እናንተ የምትመሩት ህዝብ ይሄ ህዝብ ነው። ይሄ ህዝብ ብቻ አይደለም ነግራችሁ። እኔ ብፁዕ አቡነ ቀሌምንጦስን ከዚህ በፊት ጠይቄ ያውቃለሁ በተደጋጋሚ በዚህ ቪዲዮ ማለት ነው። ይሄን ቪዲዮ ላሰማችሁ ለአባቶቻችን። ገዳሞቻችን ምን እየሆኑ እንደሆነ ተመልከቱ። ነው የምንገባው። የወንድማችንን ገለው መሬት ላይ የጣሉ ሽፍታ መደበቂያ አትሆንም ገዳም ቤተክርስቲያናችን። ስለዚህ ሽፍታዎችን አውጥተን እንጋፈጣለን እያልነሽ ነው ያለ ነው። ከገዳሙ ጋር እኛ የገዳሙ ስውሯ ማርያም ከየትም መጥቶ ሰው የሚድንባት መንፈሳዊ ሆስፒታል እንደሆነች ማናችንም እናውቃለን። አባቶች አይደሉም እኛ እየጠየቅን ያለው። ሽፍታዎች ተደብቀዋል። አውጥታችሁ ፎቶአቸው ይቺ ልጅም ከዚህ በፊት ተጠርጥራ የራሳቸው እርስ በርስ እንትና ምናምን ተጠራርተው እርስ በርስ የምትሿሿሙት ነገር እኛ እንጋፈጣቸዋለን። ለማተቤ ስል ነው ይሄ አጀንዳ የሚወራው። ከኋላ የምታዩትን ልጁ ራሱ እዛ የተገደለ ልጅ ነው። ተገድሎ ነው የተገኘው። ቦታው ላይ ሸራ ዘርግቶ ጸበልተኛን እያስጠመቀ ለራሱ ፈውስ እያገኘ እየዳነ የነበረ ልጅ ጸበልተኛ ለምን ትጠራለህ በሚል 2 ጊዜ ቢሮ ውስጥ ጠርተው ያስጠነቀቁት ሰዎች ነበሩ። ጠርተው ማስጠንቀቅ ብቻ አይደለም፣ ከጠፋበት በኋላ እነዚህ አንጸባራቂ ልብስ የለበሱ ሰዎች ጭምር አፍነው እንደወሰዱትና በኋላ እንደተገደለ መረጃው እየወጣ ነው። ይሄ ስውሯ ማርያም ነው የተፈጠረው። መረጃውን ያወጡት ግለሰቦችም ቤተሰቦችም አሉ። ስለ መረጃው የጫጫ ፖሊስ ምርመራ እያከናወነ ነው። የኛ ጥያቄ ገዳም ቤተክርስቲያን ውስጥ ነፍስ ግድያ ሁሉ ተጀምሯል። ቤተክርስቲያን ገዳም ለግለሰብ ለሴት ተሸጣለች። የምንናገረው ይሄን ነው። ውሸት አይደለም የምንናገረው። ማስረጃም መረጃም አለ። የነገርናችሁ ውሸት አይደለም። የገደለው ማን ነው? ያስገደለው ማን ነው? እንዴት ተገደለ? ይሄንን ፖሊስ ይድረስበት። ብፁዓን አባቶቻችን ግን ስለተገደለው ነፍስ አይገዳችሁ። የቆጨኝ ይሄ ነው። አጀንዳችሁ ላይ የለም።
ስለሚሞቱ ነፍሳት አትጠይቁም። ሐሰት ከመሰላችሁ ማህበረ ቅዱሳን ላይ ይሄን ሚዲያ አቅርቤው ነበር። ከዚህ በፊት ማቅርቤዋለሁ፣ ከሰሞኑን ማቅርቤዋለሁ። ከስውራ ማርያም ወጥቶ አሁን ስውራ ማርያም በሴት እየተማ ይሄው። ስለዚህ ጥምቀት አንሳችሁ ታውቃላችሁ? አያችኋቸው? እኚህን አሮጊት እናት ትልቅ ሰትዮ በገመድ አዝሮ አንጠልጥሎ ከትልቅ ቦታ ላይ ወርውሮ መጣልና ማጥመቅ የሚባል አይነት ጥምቀት። ይሄ ጥምቀት የኢትዮጵያ ቤተክርስቲያን ስርዓት ነው። ቪዲዮስ ተቀርጾ የሚለቀቅበት ስርዓት ለማን ነው? ለታይታው። አቅመ ደካሞችን እንደ አቅመ ደካምነታቸው የሚችሉትን እንደሚችሉት አድርጎ ማጥመቅስ የቤተክርስቲያን ስርዓት አይደለም እንዴ? ሄደው መጠመቅ አይደለም። አዲስ አበባ እኮ ገንዘብ ከፍሎ ስጋ ወደሙ ቤቱ የሚመጣለት እኮ ባለሀብት አለ። የባለሀብት ስጋ ወደሙ እኮ አለ ተለይቶ የሚሰጠው። በር ላይ ቆምና በመኪና ውስጥ ሆኖ መኪና ውስጥ ወጥተው ስጋ ወደሙ ያቀብሉታል። ይቺ ቤተክርስቲያን የእግዚአብሔር ቤት እንጂ የሀብታም ቤት ነች እንዴ? ይቺ ቤተክርስቲያን የእግዚአብሔር ቤት መንግስት መውረሻ እንጂ እዚህ አጀንዳ የምንቀላለድባት ነች እንዴ? የቤተክርስቲያናችን የጥምቀት የጸበል ስርዓትን አስከብሩልን። ይሄ የእናንተ አጀንዳ ነው መሆን ያለበት። ምክንያቱም ክርስቲያን ምዕመናን እየተታለለ ነው፣ እየተወናበደ ነው። ይሄን አስተካክሉልን። ከዚህ ጥያቄ ውጪ ደግሞ እስኪ እነዚህን ዜማ ስሟቸው። ሌላ ልጨምር? ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ከጥቂት ቀናት በኋላ ወይ ከጥቂት ዓመታት በኋላ ናይት ክለብ የሚጨፈርበት መዝሙር ሊያረጉልን ነው። ቅዱስ ሲኖዶስ በዚህ ጉዳይ ላይ አጀንዳ የለውም። ቅዱስ ሲኖዶስ በዚህ ጉዳይ ላይ አጀንዳ አድርጎ ተወያይቶ አቋም አስቀምጦ ለሕግ እንዲከበርለት ለዓለም እንዲከበርለት ለመማኑ አላሳወቀም። ዘፈን አርገውታል፣ መዝሙራችንን መቀለጃ አርገውታል፣ መሳፈጫ አርገውታል። ታቦታችንን ይቀልዱበታል፣ ቅዱሳን ስዕላችንን ይቀልዱበታል። ቤተክርስቲያን በዚህ ጉዳይ ላይ አጀንዳው አይደለም። ዋና አጀንዳዋ ብቻ ነበር የቤተክርስቲያን ስርዓት ማስጠበቅ፣ የክርስቶስን መንበር ማቆየት፣ የክርስቶስን ስርዓት ማስጠበቅ ነው የቤተክርስቲያን አጀንዳችን። አሁን ምንድነው እየሆነ ይያለ? ይሄው የማሳያችሁ እኮ ቤተክርስቲያናችን ውስጥ ሰው ተገደለ እየተባለ ቤተክርስቲያናችን ውስጥ እኮ የጥምቀት ስርዓቷን የ60 ምናምን ዓመት አዛውንት ትልቅ ሴትዮ በገመድ አስረው ወርውረው ወደ ጸበል ይጥለዋታል። ቪዲዮ ቀርጸው ለአደባባይ ይለቁታል። ይሄ ቤተክርስቲያን ስርዓት አይደለም። ዘፈን አረጉብን። መዝሙራችን ነጠላ ለብሰው መስቀል አድርገው ዘፈን አረጉብን። የምሽት ጭፈራ ዳንኪራ ሊያረጉብን ነው። የዝሙት መዝሙር ሊያረጉብን ነው እነሱ የሚፈልጉት። ይሄንን እያየን እየሰማን አሁን ማለት ቅዱስ ሲኖዶስ አጀንዳ የለውም። አባት ይመደብልኝ ያላችሁት አባቶች ራሱ በስታችሁብናል እኮ ሊቃነ ጳጳስ በስታችሁ። አንድ ሊቃ 4 ሊቃ ጳጳስ ይበቃ ነበር ለሰሜን፣ ለደቡብ፣ ለምዕራብ፣ ለምስራቅ። በቃ ሌሎቻችሁ ስራ አስኪያጅ ሆናችሁ ወይ ደግሞ ሌላ መደብ ላይ ተቀምጣችሁ ብትሰሩ ይሻላል ነበር። ምንም አያስፈልገንም ለኛ። እኚህን አንድ አባት ላሳያችሁ። አንድ ቁማር ውስጥ የገቡትን አባት ይሁ ሲታረቁ እነዚህ አሁን አልቻልኩም። ቀራሳ ነው ታሪ ሩሃማስ አይሆንም አልናገርም። በቃ እንደዚህ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እኚህን አባት ትመለከታላችሁ። እኚህ መሀል ያሉት አባት ልጅ እንዳላችሁ ልጅ እንዳላላችሁ አላውቅም ማለት እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛ ሁሉ አይደለ? ማን መግባት የለባቸው ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው ራሱን የቻለ። ቁርስ እና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንደምንበላው ሳይሆን ጧት እግዚአብሔር በቤተ ክርስቲያን ውስጥ እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ፣
እግዚአብሔር ይባርክላችሁ፣ ጎደሎውን ይሙላላችሁ፣ የራቀውን ያቀርብላችሁ። ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ። ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ፣ አልወለዳችሁ ሆነ ወልዳችሁ፣ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያችሁ የእግዚአብሔር ቅዱስ ፈቃድ ይሆንልን። እነሱም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ? የዛ ጊዜ ወልደው እንደዚህ ነበርን። የትኛው ክርስትና ወልዳችሁ ከሆነ ያለው አባት የትኛውን ክርስትና ነው የሚያሳዩት? እነዚህ ልጆች ማህበራዊ ሚዲያ ላይ ኩላሊት ሰጠ ኩላሊት አልሰጠውም ክዶኛል አልካደኝም የሚል ቁማር ነው የመጡት። አይመለከተኝም የግል ጉዳያቸው። መሰረት በዙ ጋር ኢትዮ ኢንፎ ሸገር ኢንፎ ላይ ተደጋጋሚ ቪዲዮዎች ወጥተዋል። ለመኪና ይዘው ለዲያሊሲስ የኛን ማስታወቂያ እኛን ይዘው እየዞሩ 1200 ብር በቀን እየሰጡን እነሱ ሌላ ብር እየወሰዱ የሚል ዝርፊያ እየዘረፉን ነበር የሚል ሚዲያ ላይ ወጥቶ ነበር ከሰይፉ ፋንታውን ከቀረበ በኋላ። ይሄ ሚዲያና ዓለም የሚያውቀው ነው። እነዚህ ልጆች ከዚህ በኋላ ንግዳቸውን ነው የሚሰሩት። ወንዱም ማስታወቂያ ይሰራል፣ ሴቷም ማስታወቂያ ትሰራለች። ዓለም ባለጌን ታነክሳለች፣ ጨዋን ደግሞ ታዋርዳለች። እኛ አባት ንስሐ አባት ሆኖ ነው ለኛ የሚታዩን እንደ አባትነት። የነውር ቦታ አባቶቻችን አትገኙ፣ የማይፈቀድላችሁ ቦታ አትገኙ። ዘፈን ልትተነትኑ ቄስ ሆናችሁ አትምጡ። ዘፈን ልትተነትኑ ሼክ ሆናችሁ አትምጡ። ዘፈን ልትተነትኑ ፓስተር ሆናችሁ አትምጡ። እዚህ ቦታ የነውር ቦታ ነው። የነውር ቦታ የሆነው የልጅቷም ንስሐ አባት አይደለም፣ የልጁም ንስሐ አባት አይደለም። ንስሐ አባቷ የንስሐ አባቱ ቢሆን ኖሮ እነዚህ ልጆች ልጅ እንዳላቸውና ልጅ ሌላቸው ቀድሞ ያውቁ ነበር። አያውቁ። በቤተክርስቲያን ቆብና በቤተክርስቲያን ካባ ግን ልጆቹ እሳቸውን ጠርተው ቪዲዮ አሰርተው ይነግዱብናል። እነዚህ ልጆች መነገዳቸው ብቻ አይደለም የሚገርማቸው። በዚሁ ቀረጻ ማግስት እነሱ በእኛ አባት ፊት ይሄን ክሊፕ ሊለቁ ነው የወጡት። ይሄ የምታየው ዘፈን ነው። ዘፈኑን እንግዲህ ስለማላሰማችሁ ብዬ ነው ድምፁ። እነሱ ክሊፕ ሊለቁ ካህን ይዘው መጡ። በቄስ የተባረከ ዘፈን ልትሉን ነው? በቄስ የተባረከ ማስታወቂያ ልትሉን ነው? ጥላቸውን ብዙ ጊዜ ተነጋግራችሁበታል። ምናቸውን ተናገር። እኔ ጉዳዩን ከቤተክርስቲያን ጋር ስላያያዛችሁበት ብቻ ነው ማመጣላችሁ። ከቤተክርስቲያን ጋር ስታያይዙት አንገታችሁ ላይ ክር ኖሮ በክራችሁ ማስታወቂያ ተሰሩበት ያኔ ይናገራሉ። ጉዳችን ከሀገር ከሃይማኖት ተቋማችን ጋር ስለሆነ ሌላኛው እህታችን ፐርሰናል ነገሩ አይመለከተኝም ማለት አያገባኝም እንዲህ አይነት ነገር። ንግግሩ ግን አንገት ላይ መስቀል ታስሮ ክር ተወጥሮ እንዲህ በአደባባይ እየታየ ስለሆነ አሳፈረኝ። ለዛም እንዲህ አባቶቻችን እናንተ አጀንዳችሁ ይሄ ነበር መሆን የነበረበት። ያት የዝሙት ማስታወቂያ አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እንደው የወጣትነት ምናምን ነገር ነው ብዬ ልለፈው አልላችሁ። ለምን መሰላችሁ? የዚህ ዘመን ልጅ አይደለም። የድሮ ዘመን እንኳን ያኔ ፋራ በምንባል ዘመን እንኳን ነውርና ጨዋነትን ለይተን እናውቃለን። አሁን ማህበራዊ ሚዲያ ላይ ያላችሁ ሰዎችን ብቻ አይደለም ሌሎቻችሁም ታውቃላችሁ። በነገራችን ያለ ዕውቀት የሚሰራ ነገር የለም መናናቅ ካልሆነ በስተቀር። የናቃችሁት ህዝባችሁ ነው። የናቃችሁት አንገታችሁ ላይ ያሰራችሁትን ክር ነው። የናቃችሁት ነውራችሁን ነው። የናቃችሁት የሚያከብራችሁን የሚወዳችሁን ህዝብ ነው። የናቃችሁት እምነታችሁን ክርስቶስን ነው። ስለዚህ ተመለሱ በንስሐ ለራሳችሁ። ልጆቻችን እንዲየሆኑ ነው። ቢያባልገኝ የባልጋለሁ እያለችን ነው ልጅ። ቢያባልገኝ አልከለክለውም። ይሄን የምትናገረው በአደባባይ ነው። ስለዚህ ብልግና ነውር ጌጡ ሆኖለት ሰብስክራይብና ፎሎወር የሚያገኝ ወጣት ነው ያለን። ለዚህ ወጣት የሚቆም ሲኖዶስ የለንም። ለዚህ ወጣት የሚቆም መንበረ ሰላማ የለንም። ለዚህ ወጣት የሚቆም ለዚህ ህዝብ የሚቆም መንበረ ሰላማ የለንም። የኛ ጉዳያችን ከመንግስት ሹመት ጋር ነው። የኛ አጀንዳችን መንግስት ጋር ከተሾመው ቅድለው አልቅራይለውን ጋር ነው። ከእግዚአብሔር ጋር አይደለም ጉዳያችን። መንበረ ሰላማን ጉዳዩ ከክርስቶስ ሳይሆን ጉዳዩ ከወያኔ ጋር ነው እያላችሁ ያለው እዛው የፓርቲው አመራር እየነገረን ያለው። እኔ አይደለም የነገርኳችሁ። እንግዲህ የፖለቲካውን ቁማር ተው። የኛ ህዝብ ግን ይሄ ነው።
አባቶቻችን የምትመሩት ህዝብ ውስጥ ይሄን ልጅ እንዳለ ይዩት። እናት የለም የለኝ አባትስ የለኝ ከመከ 6 ወር 1 ዓመት ከ6 ወር ይሄን የምታዩት ራሱን ኢንጀክት እያደረገ መርፌ እየተወጋ እናትም አባትም የሌሉ ልጅ ራሱን ያሳድጋል። የዚህ ልጅ አባት የስጋ አባት ባይኖረው እናንተ የመንፈስ አባቶቻችን አላችሁ። እናንተ ናችሁ የዚህ ልጅ አባቶች። እናንተ ናችሁ አባቶቻችን የሁላችን። የዚህ ልጅ አባት መንበረ ሰላማ ውስጥ አለን የምትሉ አባቶቻችን ናችሁ። እንዲህ አይነት ልጅ ትግራይ ውስጥ የለም። እንዲህ እግሩ የተቆረጠ እጁ የተቆረጠች ጡቷ የተቆረጠ የተጎዳ አካሏ የጎደለ በጥይት የተመታች ቦምብ የፍንጣሪ የመታት የለችም። የነዛ ሁሉ አባቶች ናችሁ። እናንተ ሀገረ ስብከት ይመደብልን ነው አጀንዳችሁ። ድሃ ተበደለ፣ ፍርድ ተጓደለ፣ የሚበላው አጣ፣ ኮሰመነ ህዝባችን አንገቱን ደፋ ብላችሁ ግን ቀና ልታደርጉት ከእግዚአብሔር ፊት ቆማችሁ አትጠይቁ። ብዙ አባቶች አላችሁ ማቃችሁ። ማህበራዊ ሚዲያ ላይ አጀንዳ ሆነው የሚመጡትን ነው እየተናገርኩ ያለሁት። ይገባችኋል። ብዙዎቻችሁ ትረዱኛላችሁ። እንዲህ አይነት ልጆች ኢትዮጵያ ውስጥ እልፍ ናቸው። የገዛ ራሳቸውን እናትና አባታቸው መርፌ እየወጉ ህይወታቸውን የሚያቆዩ ንስሐ ጸበል የሚወስዳቸው ንስሐ የሚሰጣቸው አባት ወደ መንፈሳዊ ነገር የሚያስተምራቸው አባት ያጡ ቤተክርስቲያን መመላለስ የሚፈልጉ የደከሙ ህፃናት ወንድሞቻችን እናቶቻችን ብዙ ናቸው። መንፈሳዊ አባታቸው ተርበው የኛ አጀንዳ ምዕመን እናምጣ፣ ስጋው ደግሞ ይቀበል፣ ንስሐ ይቀበል። ምን ያህል ምዕመን አሰበክን፣ ምን ያህል ምዕመን ሄደ፣ እንዴት አድርገን ሀገራችን እናቅና፣ ኢትዮጵያስ እንዴት ሰላም ትሁን፣ ሰላሙ ይመለስ፣ የተበደለ ይመለካስ፣ ይቅር መባባል ያለበት ይቅር ይባባል አትሉም። መንበረ ሰላማም ቅዱስ ሲኖዶስም ነው የምናገር። የእናንተ አጀንዳ አይደለም። የእናንተ አጀንዳ የፖለቲካ አጀንዳ ነው። የትኞቹ ጋር ላላችሁት እንደምናገረው ገብቷቸዋል። እኛ የምንፈልገው ደግሞ የክርስቶስን መንገድ የሚያሳዩን አባቶች ብቻ አጀንዳቸውን ይምሩልን ነው የኛ ጥያቄ። ለዚህ ነው ከ16ቱ አጀንዳ ያንን የሚመስል ነገር ጥቂትም አላየው። ውድ ተመልካቾቻችን ለረጅም ደቂቃዎች መብራት ስለጠፋ ለእናንተ መድረስ ስላለበት ፕሮግራሙን እንዲህ እናደርጋለን። አሁን እንዲህ የታየውን አደጋ እንዴት እናስቀረው? እንዲህ የሚመጣውን እሱ ነገር እንዴት አድርገን እንሸፍነው? አባቶቻችን ለዚህ መንግስት ስለዚህ ህዝቡ ስለዚህ ምን ማድረግ አለበት? ቤተክርስቲያንስ የዚህ ኃላፊነት የለባትም ወይ ብለን ነው ሐሳቦቹን ያነሳ ነው። እናንተም በሐሳቦቹ ላይ ኮሜንቶቻችሁን እንድትሰጡን እንጋብዛለን። በመጨረሻም የመምህር ደረጀ ዘወይንዬን መጽሐፍ ምርቃት በጥቅምት 16 እንድትገኙ ያሳስብን። በቃለ ቀርን ሚዲያ፣ በነጋሽ ሚዲያ እንዲሁም በመምህር ደረጀ ዘወይንዬና በሌሎች ሚዲያዎችም ይተላለፋል። የእመጓል ቅዱስ ዑራኤል ገዳም ደግሞ ጥቅምት 14 እና ጥቅምት 15 በሁሉም መንፈሳዊ ቻናሎች የሚተላለፍ ሲሆን የላይፍ ፕሮግራሙ ላይ በረከት የምታገኙ ሁላችሁም የበኩላችሁን አድርጉ ማለት ፈልጋለሁ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ አርያ መካሻ ነበርኩ። ሰናይ ቀን። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት
በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተ ክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው አራት ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።